በዓለማችን ላይ የተገነባና የተሰራ አንድ ኃይል ማመንጫ ግድብ። ይህ ግድብ ከተሰራ በኋላ የምድር ወይም የዓለማችን የዙር መጠንና እንቅስቃሴዋን ሊያረጋጋ ፍጥነቷን ሊቀንስ ችሏል የተባለ ግድብ እንዳለ ብትሰሙ አትገረሙ? ያም ደግሞ በቻይና ውስጥ ሁቤ የሚባለው መንደር አካባቢ የሚገኘው ይህ የምትመለከቱት የሰው ልጅ የሰራው የዓለማችን በጣም ትልቁና ግዙፍ የሚባለው ኃይል ማመንጫ ግድብ ነው። 2300 ሜትር ርዝመት አለው። ከፍታው ደግሞ ባለ 60 ወለል ያለው አንድ ትልቅ ህንፃን ያክላል። መጠሪያውም ስሪ ጎርጅስ ዳም ይባላል። ይህ ግድብም ደግሞ ቻይና ውስጥ የሚገኘው በጣም ረጅሙ የሚባለውን ወንዝ መንገድ ከልክሎትና መሃል ላይ ተገትሮ ይገኛል ወይም ተገድቧል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች ከ6000 ኪሎ ሜትር በላይ እርዝማኔ እንዳለው የሚነገርለት ያን ጊዜ የሚባለው ወንዝ ቻይና ውስጥ ከሚገኙ ብቻ ሳይሆን እንዲያውም ኤዥያ ውስጥ ከሚገኙ ረጃጅም ወንዞች መሃል በአንደኛ ደረጃ ላይ የሚቀመጥ ነው። በቻይና በምዕራብ በኩል በሚገኙ ትልልቅ ተራራዎች መሃል ላይ መነሻውን አድርጎ የሚነሳ ሲሆን ከግማሽ በላይ ቻይናን እያቆራረጠ ሄዶ ወደ ሻንጋይ እየቀረበ ሲሄድ ኢስት ቻይና ሲ ላይ ይገባና ጉዞውን ይጨርሳል ወይም ይቀላቀላል። በፈረንጆቹ በ1911 ቻይና ውስጥ በጣም ከፍተኛ ዝናብ ዘንቦ ስለነበረ ይህ ዚያንግሲ የተባለው ወንዝ መጠኑ በጣም ከፍተኛ ስለሆነና ስለጨመረ በአቅራቢያ የሚገኙትን መንደሮች እንዳለ በጎርፍ አጥለቅልቋቸው ነበረ። ይህ በድንገት ያልተጠበቀውና አስፈሪ የነበረው አደጋም ጎርፉ ማለት ነው ከ200,000 በላይ የሚበልጡ ንጹሃን ዜጎችን ህይወታቸውን የቀጠፈ ሲሆን ለቁጥር የሚከብድ ደግሞ በጣም ብዙ ማህበረሰብን ቤት አልባ አድርጎ ያለፈ አደጋ ነበረ። ይህ አደጋ ከደረሰ ከ30 ዓመት በኋላ ማለትም በፈረንጆቹ በ1931 መጠኑ ከፍተኛ የሆነ ዝናብ ስለዘነበ ዚያንግሲ የተባለው ይህ ወንዝ በድጋሚ ጎርፍ ሆኖ አገሪቱን አጥለቀለቃት። ግን በአሁኑ የደረሰው አደጋ በተሰማ ሰዓት ላይ ሙሉ ቻይናን በጣም ያስደነበረና ያንቀጠቀጠ ነበረ። ምክንያቱም አደጋው በጣም ሰፊ ቦታ ላይና ያልተጠበቀ ያልተገመተ አካባቢ ደርሶ ስለነበረ የቻይና መንግስት እንኳን በዚህ አደጋ ወይም በጎርፉ የደረሰውን ኪሳራ ጉዳቱን በአጠቃላይ ካልኩሌት አድርጎ እንኳን ይፋ ለማድረግ ተቸግረው ነበረ። ግን በአጠቃላይ እንገምት ብለው ባወጡት መረጃ እንደሚያሳየው ከሆነ ይህ ድንገተኛ የሆነው የተፈጥሮ አደጋ ከ3 ሚሊዮን በላይ የሚደርሱ ንጹሃን ዜጎችን ህይወታቸውን ቀጥፈዋል። ይህን ያህል ትልቅ ኪሳራና አደጋን ካስተናገደ በኋላ ይህ ያንግዚ የተባለው ወንዝ በድጋሚ የሚያደርሰው አደጋ ወይም የጎርፍ ሂደቱ ከነጭራሹ ሊቆምና ሊቀዘቅዝ አልቻለም። ስለዚህ የቻይና መንግስትም ከዚህ አደጋ ነፃ ለመውጣት መንገዱና አማራጩ አንድ ብቻ ነበረ። ይህ ያንግዚ የተባለውን ወንዝ ገድበውና አቁመው አንድ ግድብ መስራት እንዳለባቸው ተረዱ። ግን ደግሞ ይህ አስፈሪ የሆነውና በጣም ትልቅ የሆነውን ወንዝ አቁመውና ጉዞ ከልክለው እላዩ ላይ ለዛውም ግድብ እንስራ ብለው ካሰቡ ቻይናዎች በጣም ትልቅ ነገር መስራት ይጠበቅባቸው ነበረ። ስሪ ጎርጅስ ዳም የተባለው ግድብ የመገደብ ስራውን አንድ ብለው በፈረንጆቹ በ1994 ጀመሩ። በእኩል ሰዓት ላይ ደግሞ ስራውን አቀላጥፎ እንዲሰሩ ከ40,000 በላይ ሰራተኞች እንቅስቃሴ ያደርጉ ነበር ወይም ይሰሩ ነበር። በዚህ ስራና ትግልም በአጠቃላይ 17 ዓመት የፈጀባቸው ሲሆን ከ17 ዓመት በኋላም በመጨረሻም በፈረንጆቹ በ2011 ግድቡ ተጠናቀቀና ለአገልግሎት ወይም ለተግባር ዝግጁ እንደሆነ አናውንስ አደረጉ። ይህ ግድብ ባለቀ ሰዓት በዓለማችን ላይ ያለ ወይም የተሰራ የሰው ልጅ የገነባው በጣም ትልቅ ግድብ ከመባልም አልፎ በዓለማችን ላይ የተሰራ በጣም ትልቅ የተባለው የኮንክሪት ስትራክቸር እንደሆነም ተዘገበ ወይም ተነገረ። ይህ በጣም ግዙፍ የሆነው ስትራክቸር ወይም ግድቡ በሚገነባ ሰዓት ላይ በአጠቃላይ የፈጀው የሲሚንቶ መጠን 28 ሚሊዮን ኪዩቢክ ሜትር የሚደርስ ኮንክሪት ተጠቅመው ነው የሰሩት። ኤክስፐርቶች እንደሚሉት ከሆነ ይህን ያህል ብዛት ያለው ኮንክሪት እንደ ስዊዘርላንድ የመሰለች ሀገር ላይ እንጠቀመው ወይም እንዘርጋው ቢባል ሙሉ ለሙሉ ስዊዘርላንድን የምታክል ሀገር 2 ጫማ ከፍታ ያለው የኮንክሪት መሬት ወለል ሊኖራት ይችላል ብለዋል። ከኮንክሪትም ሌላ ግድቡ ሪዘርቭ ቮልቱ ላይ በጣም ብዙ ውሃ ማጠራቀም ስለሚችል ወይም ከጀርባ ያጠራቀመው የውሃ መጠን በጣም ከፍተኛ ከመሆኑ የተነሳ የምድር ዙር ላይ ወይም እሽክርክሮች ላይ ፍጥነትን የመቀነስ ሁኔታ ታይቷል ወይም በአጠቃላይ ፍጥነቷን ቀንሶታል። ምክንያቱም የናሳ ሳይንቲስቶች እንዳሉት ከሆነ ስሪ ጎርጅስ ዳም የተባለው ግድብ ከተሰራ በኋላ ምድራችን ወይም ዓለም በፊት ከምትዞርበት አኳያ 0.06 ማይክሮ ሰከንድ ፍጥነቷን ስሎ አድርጎታል ወይም አቀዝቅዞታል ብለዋል። ይህም ማለት ዓለማችን በዚህ ግድብ የተነሳ ወይም ባጠራቀመው ውሃ የተነሳ በአንድ ቀን ውስጥ 0.06 ማይክሮ ሰከንድ ያረፍዳል ወይም ይባክናል ማለት ነው። በእርግጥ ያን ያህል ትልቅ ቁጥር አይደለም፣ ያን ያህል እኛ ልብ የምንለው ያህል አይነት ክስተት አይደለም። ግን በሌላ በኩል በምድር ላይ የሰው ልጅ ለመጀመሪያ ጊዜ የሰራው አንድና ብቸኛ ስትራክቸር ነው ወይም ግንባታ ነው። የምድርን ዙር እንኳን በማይክሮ ሰከንድም ቢሆን እስሎ ማድረግና ማቀዝቀዝ የቻለ ግልጽ ነው። ይህን የሚያክል ትልቅ ስትራክቸር ወይም ግንባታ በሚሰሩ ሰዓት ላይ አሪፍ የሚባል ወይም ከፍተኛ ገንዘብ እንደሚያወጡ ምንም ጥርጥር የለውም። የቻይና መንግስት አናውንስ እንዳደረገው ከሆነ ስሪ ጎርጅስ ዳምን ወይም ግድቡን ለመስራት በአጠቃላይ ወደ 32 ቢሊዮን ዶላር ፈሰስ አድርገው እንዳወጡና እንደበላባቸው ተናግረዋል። ግን በአስገራሚ ሁኔታ በዓለማችን ላይ 100 ሀገራት ጂዲፒያቸውን እኒ ከተባለ የ100ም እንኳን አንድ ላይ ቢደመር ከስሪ ጎርጅስ ዳም ወጪ አኳያ አንሶ እንጂ በልጦ አይታይም ወይም እኩልም እንኳን አይሆንም። በዓለማችን ላይ በጣም ትልቅ ግድብ ነው የሚባል ብቻ ሳይሆን እንዲያውም በዓለማችን ላይ በጣም ትልቅ የሚባለው ኃይል ማመንጫ ፓወር ፕላንት ነው። ምክንያቱም በውስጡ በአጠቃላይ 32 የሚደርሱ ከፍተኛ ኃይል የማመንጨት አቅም ያላቸው ተርባይኖች አሉ። የሁሉም አንድ ላይ ሲደመር ደግሞ 22500 ሜጋዋት የኤሌክትሪክ ኃይል ጀነሬት ማድረግ ይችላሉ ወይም ማመንጨት ይችላሉ። ከግድቡ በታችም ደግሞ ግድቡ ላይ የተጠራቀመውን ውሃም ከታች ወደሚገኘው ወንዝ ለመልቀቅ በሚደረገው እንቅስቃሴ ላይ እነዚህ ከፍተኛ ስራ ያላቸውና ብዙ ኃይል ያመነጫሉ የሚባሉትን ተርባይኖች
መኪናዎች እየነኩ እያለፉ ይሄዳሉ። የውሃው ጉልበትም ደግሞ ተርባይኖቹን በኃይል ያሽከረክራቸዋል። ስለዚህ እያንዳንዱ ጄኔሬተር ደግሞ 700 ሜጋዋት የሚደርስ ኤሌክትሪክ ጄኔሬት ያደርጋል ወይም ያመነጫል። ግድቡን በመስራታቸው እንኳን ከታች ያለውን ወይም የወንዙን አላግባብ የሚያደርሰውን ጥፋትና ጎርፉን መቆጣጠር ችለዋል። በዛውም ደግሞ ከግድቡ የሚያመነጩት ኤሌክትሪክ ደግሞ ቻይና ውስጥ ለሚገኙ 60 ሚሊዮን ዜጎች ፍላጎታቸውን የሚያሟሉበት ወይም የሚገለገሉበት ኃይል ማመንጨት ቻለ ማለት ነው። ይህንኑ ግድብ በዓለማችን ላይ ካሉ ከሌላ ትልቅ ከሚባሉ ፓወር ፕላንት ወይም ኃይል ማመንጮች ጋር እናነጻጽረው ከተባለ በዓለማችን ሁለተኛ ደረጃ ላይ ያለው ኃይል ማመንጫ ግድብ የሚባለው ደቡብ አሜሪካ ውስጥ የሚገኘው ኢንታፑ የተባለው ግድብ ነው። ግን ይህ ግድብ የሚያመነጨው የኤሌክትሪክ ኃይል በአጠቃላይ መጠኑን ስናየው ከስሪ ጎርጂስ አኳያ ከነጨራሹ አጠገቡ ይደርሳል፣ ይነጻጸራል የሚባል አይደለም። ቻይናም ደግሞ ኢኮኖሚያ እያደገ በሚመጣ ሰዓት ላይ የሚያስፈልጋትን የኃይል አቅርቦት በአግባቡና በትክክለኛ መንገድ ለማሟላት ቻይና ይሄ ለመጀመሪያ ጊዜ የሰራችው ኃይል ማመንጫ አይደለም። በዓለማችን ላይ ያሉ ትልልቅ የሚባሉ ኃይል ማመንጫ ግድቦችን እንኳን 20ዎቹን እኒ ከተባለ ከነዚህ መሃል በአስገራሚ ሁኔታ 9ኙ ቻይና ሀገር ውስጥ የሚገኙ ናቸው። ትሪ ጎርጂስ ዳም የተባለውን ግድብ መስራት እንደ ቻይና ላሉ ሀገራት እንኳን በጣም አስቸጋሪ ሆነና በጣም የከበደ ስራ ነበረ። ምክንያቱም ወንዙን ለመገደብ እንኳን ፕላን ካወጡ 100 ዓመት አልፏቸዋል ወይም 100 ዓመት ያህል ሲመክሩበት ነበረ። ያረፈዱበትና የቆዩበት ዋና ምክንያት ደግሞ ቻይና ውስጥ በተፈጠረ እርስ በርስ ጦርነትና በአንዳንድ የፖለቲካ ችግሮች የተነሳ በየዓመቱ የኮንስትራክሽን ፕላን ሲራዘም ነበረ። በፈረንጆቹ በ1994 ይህንን ፕሮጀክት ለመስራት አንድ ብለው ጉዟቸውን ባደረጉ ወይም እንቅስቃሴ ባደረጉ ሰዓት ላይ በዓለም አቀፍ ደረጃ የቻይና መንግስት በጣም ሲወቀስ ነበረ። ምክንያቱም ግድቡን ለመስራት አካባቢ ላይ ይገኙ የነበሩ 1 ሚሊዮን የሚጠጉ ዜጎች ቤታቸውንና መንደራቸውን ለቀው ለመሄድ ተገደው ነበረ። ይህም ማለት ዛንግሲ የተባለው ወንዝ አካባቢ ይኖር የነበረ ማህበረሰብ በአጠቃላይ ቦታውን ለቀው እንዲሄዱ ለማድረግ ለፕሮጀክቱ በጣም ወሳኝ ስራ ነበረ። ግን ዛሬም ቢሆን ከ1500 በላይ የሚደርሱ ትንንሽ መንደሮች ከዚሁ ከግድቡ በታች ወይም ከወንዙ በታች ይገኛሉ። በሳተላይት ላይ የሚታየውን ኢሜጅ ወይም ፎቶ እኒ ከተባለ ይህ በጣም ትልቅ የሚባለው ወንዝ ከ1994 በፊት ልክ እንደዚህ ነበር ምስሉ። በተራራዎቹ መካከል ላይ እያለፈ ያለ ወንዙ አንድ የሚጠራቀምበት ቦታ አለ። ግን እዚህ ጋር ያለው የውሃው መጠን ግድቡ ከተሰራ በኋላ በፊት ከነበረው በጣም መጨመሩ የሚታወቅና ግዴታ የሚባል ስራ ነበረ። ምክንያቱም ሰፋ የሚለውን ቦታ መርጠው ወይም ልክ እዚህ ቦታ ላይ 2300 ሜትር ርዝመት ያለው እና ደግሞ 180 ሜትር ከፍታ ያለው ትልቅ የተባለ የኮንክሪት ግድግዳ ወይም ግድብ አቁመው በመጨረሻም ያን ጊዜ የተባለውን ይህ አስፈሪ ወንዙን መገደብና ማቆም ችለዋል። የሳተላይት ፎቶ እንደሚያሳየው ከሆነ ግድቡ ከመሰራቱ በፊት የዚህ ወንዝ ስፋቱ 700 ሜትር ብቻ ነበረ። ግን ልክ ግድቡ ከተሰራ በኋላ በአጠቃላይ ስፋቱ 3600 ሜትር መድረስ ችሏል። ግን እዚህ ጋር ትልቁ ጥያቄ ይህን ያህል ስፋት ያለውና የተጠራቀመ ውሃ ያለበት ወንዝ ላይ ፍሰቱን ጉዞን አቋርጠው እንደዚህ ትልቅ የተባለና ረጅም የተባለ ግድግዳ ወይም ግንብ እንዴት ሰሩ? ግድብ አይደለም በእርግጥ በዓለማችን ላይ ማንኛውም ቦታ ውሃ ላይ ማንኛውንም ስትራክቸር ወይም ግንባታ እንስራ ከተባለ በመጀመሪያ ውሃውን ማቆም አስፈላጊና ግዴታ የሚባል ስራ ነው። የቻይና ኢንጂነሮችን በትክክል ልክ እንደዛ ነበር ያደረጉት። በመጀመሪያ የወንዙን ግማሽ ክፍል የተለያየ ትልልቅ ድንጋዮችን እየጨመሩ ወይም እየገነቡ ውሃው ካለበት ከፍታ በላይ ሆኖ እንዲገኝ ያደረጉት። ወንዙም ደግሞ ግማሽ መንገድ ስለተዘጋበት የቀረውን ግማሽ መንገድ አማራጭ አድርጎ ጉዞውን ቀጠለ። አንድ ላይ ድንጋዮችን አጠራቅመው የሰሩት ይህ ጊዜያዊ ግድብ ሰራ በኋላ ኮንክሪት ተደርጎበት ደግሞ በትክክል ከደረቀ በኋላ የግድቡን ወሳኝና አስፈላጊ የሚባሉትን 2 ፖርሽኖች አመጡና አቆሙበት። በመቀጠል ደግሞ ሶስተኛውን ፖርሽን ማቆም ነበረባቸው። ያን ለማድረግ ደግሞ የወንዙን ሙሉ መንገድ መከልከልና መገደብ አስፈላጊ ነበረ። ልክ እንደ መጀመሪያው የቀረው ወንዝ ላይ መሰረት የሚሆነውን ኮፈር ዳም ሊሰሩበትና ሊዘረጉ ቻሉ። በዚህ ሰዓት ላይ ግን የወንዙን ውሃ መጀመሪያ ተሰርተው ተቀምጠው የነበሩት 2 ፖርሽኖች ውስጥ ወይም ከበታች በሚገኘው ማስተንፈሻ ቱቦዎች ወንዙ በአግባቡ ጉዞ እንዲቀጥል አደረጉት። በእርግጥ የግድቡን መሰረት ጠንካራ ለማድረግ ሲሉ ስፒልዌይ ጌት ወይም ማስተንፈሻና በቀላሉ ማለት የሚችልበት መንገድ ሰርተውለት ነበረ። ይህም ደግሞ እየተንሸራተተ እንደ ፏፏቴ የሚወርድበት ነው። ይህን ያደረጉበትም ዋና ምክንያት ደግሞ ድንገት እንኳን ከሚታሰበውና ከሚፈለገው በላይ ወንዙ በጣም ቢሞላ ውሃው ወደ ግራና ወደ ቀኝ ወዳልተፈለገ ቦታ መፍሰሱን ይተውና በስፒልዌይ በኩል አድርጎ ልክ እንደ ፏፏቴ እየተንሸራተተ ሄዶ ዳውን ስትሪም ወይም ከታች ካለው ወንዝ ጋር ሄዶ መገናኘት ይችላል በቀላሉ። ጎርፍ መቆጣጠሪያ፣ የኤሌክትሪክ ኃይል ማመንጫ ሁለቱ ዋና ዓላማ እንዳለ ሆኖ ግን ይሄ ግድብ የተሰራበት ዋና ዓላማ የነበረው ያን ጊዜ ሪቨር ላይ ወይም ወንዙ ላይ ሺፒንግ ላይን መዘርጋትን ፈልገው ነበረ። የመርከብ ጉዞ ግድቡ ሲሰራ እንግዲህ እቅዳቸው ስለነበረ በዓለማችን ላይ በጣም ትልቅ የተባለ ለመርከብ የሚመች ሺፕሎኮችን ሰርተዋል። ግን በሌላ በኩል የዓለማችን የመጀመሪያና ብቸኛ አስገራሚ ግድብ ነው። ለመርከቦች ሊፍት የተሰራለት ብቸኛ ግድብ ነው። ይህ ሊፍትም ደግሞ ቦታው ላይ የሚመጡ መርከቦችን 100 ሜትር ያህል ከፍታ ወደ ላይ ይዟቸው ይወጣል። የዚህ ዋና ምክንያቱ ደግሞ የወንዙ ከፍታ በአንዱ ጠርዝ ላይ ዳውን ስትሪም ወይም ከታች ካለው ወንዝ አኳያ ሲታይ 100 ሜትር ያህል ከፍታ ላይ ነው የሚገኘው። ግን ደግሞ ትሪ ጎርጂስ ዳም የተባለው ግድብ ጥቅሙን እንኳን ዘርዝረን አውርተናል።
አይተናል። በጣም ብዙ ጥቅም አለው። ግን እንደዛም ሆኖ በአሁኑ ሰዓት ላይ ለቻይና መንግስት በጣም ትልቅ አደጋ እንዳለው እየተነገረ ነው ያለው። የዚህ ዋና ምክንያቱ ደግሞ ኢንተርናሽናል ያሉ ኮሚኒቲዎች እንዲሁም የጉዳዩ ምሁራን እንደሚሉት ከሆነም ማንኛውም ግድብ የፈለገ ለምን ጠንካራ አይሆንም? የተፈጥሮ ኃይል ፊት ለፊት አንድ ቀን መንበርከኩና መሸነፉ የማይቀር ነው ብሎ ይስማማሉ። በአሁኑ ሰዓት ላይ ደግሞ የምድራችን ሙቀት መጨመር እንዲሁም የዝናብ መጠን ደግሞ እየበዛ በመምጣቱ የተነሳ የወንዞችና የውቅያኖሶች መጠን የከፍታቸውና የሚይዙት የውሃ መጠን እየጨመረና እያደገ ነው ያለው። ይህ አስገራሚ ግድብ ደግሞ በሚሰራ ሰዓት ላይ ማክሲመም ሌቭሉ ወይም የውሃ ከፍታው 175 ሜትር ነው የሚችለው። ከፍተኛ ዝናብ በዘነበ ሰዓት ቻይና ውስጥ እስከ 164 ሜትር ድረስ ተመዝግቧል። ከዚህ ችግር ሌላም ደግሞ ሌላ አንድ አደጋም አለ። የጉዳይ ኤክስፐርቶች እንደሚሉት ከሆነ ወደ ግድቡ የሚገባው የውሃ መጠን ፍጥነቱ 50,000 ኪዩቢክ ሜትር በሰከንድ የሚገባ ሲሆን ግን ከግድቡ ደግሞ የሚወጣበት ፍጥነት ሲታይ 38,000 ኪዩቢክ ሜትር በሰከንድ እንደሆነ የሚታወቅ ስለሆነ አልተጣጣመም፣ አልተመጣጠነም ይላሉ። እንደዛ መሆኑ ደግሞ በእያንዳንዱ ሰከንድ በግድብ ውስጥ የሚጠራቀመው የውሃ መጠንና ከፍታ እየጨመረ እያደገ ነው ይሄድ ያለው። በዚሁ ከቀጠለ ደግሞ የሚጠራቀመው ውሃ ራሱ ግድቡን የመጉዳት አቅሙ ወይም ቻንሱ እየሰፋ ይሄዳሉ። በእርግጥ ትልልቅ ግድቦች መፍረሳቸው አዲስ ነገር አይደለም። በምድራችን ላይ በታሪክ ወደ ኋላ ብለን ብናይ በዓለማችን ላይ 114 የሚደርሱ ግድቦች ፈርሰዋልም ፌል አድርገዋልም። ከነዛ መሃልም ደግሞ ከፍተኛ ጉዳትን አስተናገዱ የሚባሉ ትልልቅ ግድቦች የፈረሱትን ከተባለ ቻይና ውስጥ ነው የሚገኙት። አንደኛው ኦገስት 8 1975 በፈረንጆቹ ቻይና ውስጥ የምትገኘው ሂናን የምትባለው መንደር ውስጥ ቤንኪያው የሚባለውና ሺማንተን የተባለው ግድብ በአገሪቱ ላይ ከፍተኛ ዝናብ በዘነበ ሰዓት ላይ የተጠራቀመውን ውሃ መቆጣጠርና መያዝ አልቻሉም። በመጨረሻም ፈርሰው ነበረም። በሚሊዮን የሚቆጠር ኪዩቢክ ሜትር ያለው ውሃ በሰከንድ ውስጥ እየተወረወረ ሄደና ጎርፍ ሆኖ በቅርብ የሚገኙ ከተሞችና መንደሮችን እንዳለ አሰመጣቸው፣ አጥለቀለቃቸው። የዛኔም እንኳን በደረሰ አደጋ ሪከርዱን ከተባለ 240,000 የሚደርሱ ንጹሃን ዜጎች ህይወታቸውን አጥተው ነበርም። ከዛ ሌላ ደግሞ ከ10 ሚሊዮን በላይ ሰዎች መጠለያቸውና መኖሪያቸውን አጥተው ነበርም። ስሪ ጎርጅስ ዳም የተባለው ትልቁ ግድብ ደግሞ ከሁለቱ ግድቦች አኳያ በጣም ትልቅ ነው። ስለዚህ ይህ ግድብም እንደዚህ አይነት ችግር እንኳን ካጋጠመው ወደፊት በሰው ልጅ ታሪክ ውስጥ የደረሰ በጣም ትልቁ አደጋ ተብሎ በታሪክ ይመዘገባል ማለት ነው። አላህም አያምጣው። ውሃውን አመጣጥነው የሚለቁት ከሆነ እንግዲህ ሊያስተካክሉት ይችላሉ ማለት ነው። ቀላል ችግር መሰለኝ። ኢትዮጵያዊ መሆን እንዴት ያኮራል! እንደ ማንኛውም ኢትዮጵያዊ ኮንቴንት ክሬተር እናንተም ደግሞ እንደ ማንኛውም ኢትዮጵያዊ ዜጋ አገር ወዳድ ዜጋ ይህንን ፕሮግራም ከተከታተላችሁ በኋላ የቻይናን ግድብ ብቻ አውርቶ ጨረሰ ብላችሁ እንደምትታዘቡኝ እርግጠኛ ነኝ። ለዛም ደግሞ ስለ አባይ ግድብ የተወሰኑ ነገሮችን አውርቼ በመጨረሻም ፕሮግራሜን ማጠናቀቅ ፈልጋለሁ። እንደ ኢትዮጵያዊም ሆነ እንደ ዩቲዩበርም እንደ አገር ወዳድ ዜጋ ግዴታዬ ነው ብዬ ስለማስብ። ምክንያቱም በዓለማችን ላይ በየትኛውም ሀገር ስለ ግድብ በሚነሳ ሰዓት ላይ ሁሉም ኢትዮጵያዊ አይምሮ ላይ ድቅን ብሎ የሚታየው ታላቁ የህዳሴ ግድብ እንደሆነ ምንም ጥርጥር የለውም። ምክንያቱም የሁላችንም ቁጭት ነበር ከድሮ አባይ እኮ ነበረም ዓለም ከተፈጠረም ዘመን ከተቆጠረ ጊዜ አንስቶም አባይ ከኢትዮጵያ ተራሮች ውስጥ እየመነጨ ይፈስ ነበረም። ይህ ሚስጥራዊ ወንዝ ሚስጥሩን ለማወቅ ወይም ምንነቱን ለማወቅ ያለፈ ማን አለ በታሪክ? ኦሜር ምንጩን በጣም አፈላልጎ ነበረም። ታላቁ እስክንድርም ከፍተኛ አሰሳ አድርጎ ነበረም። ጁልየስ ቄሳር ደግሞ ሰዎቹን አስተማርቶ ነበረም። ኒሮንም ቢሆን አፈላልጋችሁ ንገሩኝ ብሎ ነበረ። በቅሌሞስም ማየት ተመኝቶ ነበረ። ኮስሞስ ደግሞ ለፍለጋ ኢትዮጵያ ድረስ መጥተው ነበረ። ሮማውያን፣ ፖርቹጋሎች፣ ስፔኖች፣ እንግሊዞች፣ ስኮትላንዶች፣ ፈረንሳዮች፣ ህንዶች፣ ቻይናዎች በዓለም ላይ አባይን ማን ያልተመኛለ? ማንስ ያልፈለገዋለ? እሱ ግን ይህን ሁሉ ታሪክ እንዳልሰማ አልፎ ከጌታ አባይ ይነሳና ጣና ጋር ደርሶ ለአንድ ቀን ብቻ አሳልፈኝ ይለዋል። ጣናም የዋሁ ደግሞ በአገሩ ልማድ ለታላቅ መንገድ ይለቀቃልና እለፍ በላይ ላይ ፈቅጄልሃለሁ ይለዋል። መንገዱን ካገኘ በኋላ ሲፈስና ሲሄድባት ስንት ሺህ ዓመታት ተቆጠሩ። መንገዱን ካገኘ በኋላም አባይ 1450 ኪሎ ሜትር እየተንደረደረ በሀገሩ ሸለቆና ገደል ውስጥ እየተሽለኮለከ ከ1.5 ሚሊዮን ሜትሪክ ቶን በላይ የሆነ አፈር ትከሻው ላይ ጭኖ ወደ ካርቱም ይጋልብ ነበረ። በዛም የተነሳ የውጭ አልጋ የውስጥ ቀጋ ይባል ነበረ። ናይል ተብሎ በዓለም ላይ ሀያልነቱ ከመገለጹ በፊት 85% የሚደርሰውን ድርሻ ይዞ የሚሄደው አባይ ነበረ። ምንም ቢሆን ሰጪ ከተቀባይ በላይ ነውና አባይ 85% የሚሆነውን ውሃ ይዞለት ሲሄድ ነጭ አባይ ደግሞ 15% ውሃውን ይዞ አብሮት ይቀላቀላል። አንድ ላይ ከሆኑ በኋላ ናይል የሚል ስም ያገኙና ወደ ሜዲትራኒያን ባህር ሩጫቸውን ጉዟቸውን ይቀጥላሉ። ታዲያ አባይ ለምንስ ታላቅ አይሆን? እነ ዋንቃ፣ በሸሎ፣ ወለቃ፣ ወንጪት፣ ጀማ፣ ሙገር፣ ጉደር፣ አግወል፣ ነዲ፣ እነ ደዴሳ፣ እነ ዳቦስ፣ እነ አንዳንሳ፣ እነ ቱሉ፣ እነ አባያ፣ እነ ቻ፣ እነ ጠምጫ፣ እነ ጨሞካ፣ እነ ወተርና እነ በለስ ኧረ ተቆጥረው የሚያልቅ በጣም ብዙ ወንዞች ይቀላቀላሉ። ያም ደግሞ ጉልበቱና ኃይሉን ይጨምሩታል። ግን እነዚህ ሁሉ ወንዞች ብቻቸውን አይሄዱም። የሀገራችንን አፈር ወርቁንም ግንዱንና አሳውን እየተሸከሙ ከአባይ ጋር ተቀላቅለው እያገሱና እያጓሩ ሀገር ጥለው ወደ ጎረቤት ይነጉዳሉ። ለኢትዮጵያውያን ይሄ ነገር ቁጭት ነበረ፣ ንዴት ነበረ። ያም ይመስላል
ከጥንት ጀምሮ እንጉርጉሮ ብቻ ነበር የነበረው። ለዛም ደግሞ አባይ ለግብፅ ራት ለኢትዮጵያን ተረት ይባል ነበረ። ግን ያ የዘመናትና የዓመታት ቁጭት እንዲሁም እልህ በትውልድ ተቀይሮ በመጨረሻም አሁን ላይ ታላቁ የኢትዮጵያ ህዳሴ ግድብ ሊሆን ችሏል። ተጨምቆ የወጣው ውጤት ታላቁ የህዳሴ ግድብ ማለት በዚህ ዘመን በሚገኝ ትውልድ ሀብትና ላብ የተገነባ ራስን የመቻልና የኢትዮጵያዊነት የአንድነት ተምሳሌትነት በቁም የሚታይ ምስክር ነው። የኢትዮጵያ ህዝቦች በአጠቃላይ በአንድነት ሆ ብሎ ተነስቶ ገንዘቡንና ጉልበቱን አውጥቶ የገነባው ይህ ግድብ ለሁሉም የተፋሰሱ ሀገራት የትብብርና የአንድነት መድረክ ሆኖ ለአፍሪካ ተምሳሌት እንደሚሆን ኢትዮጵያ በጣም ታምናለች። ይህ ግድብ ለኢትዮጵያ ብቻ ሳይሆን የሚጠቅመው ለታችኛው ተፋሰስ ሀገራትም ቢሆን በርካታ ጠቀሜታ እንዳለው የተለያዩ ጥናቶች ያመለክታሉ። የኢትዮጵያ ኤሌክትሪክ ኃይል ጥናትን ጨምሮ በግድቡ ዙሪያ ላይ በዓለም አቀፍ ደረጃ በተደረጉ 18 ጥናቶች የመጨረሻ ውጤት እንደሚያሳየው ከሆነ ይህ ግድብ በራሱ በናይል ተፋሰስ ሀገራት መካከል ያለውን አንድነትና ትብብር ለማሳደግ ትልቅ ሚና አለው፣ አስተዋጽኦ አለው ብለው ይመሰክራሉ። እነዚህ ጥናቶችም ደግሞ ሃይድሮሎጂካል ሞዴሊንግን፣ የኢኮኖሚ ተጽዕኖ ግምገማዎችንና ጂኦፖለቲካዊ ትንታኔዎችን ጨምሮ የተለያዩ ዘዴዎችን አንድ ላይ አድርገው የተጠቀሙ ሲሆን ለጥናቱ ይህ ግድብ በራሱ አፍሪካን በአንድነት ቢተባበሩ ትልቅ ለውጥ መፍጠር እንደሚችሉ ትልቅ ተምሳሌት ይሆናል ለወደፊትም ብለው አስምረውበታል። እንደዛም ሆኖ ግን ለውጤቱ ወይም ለመጨረሻ ውጤቱ እንዲሁም ለአንድነቱ ሁሉም ሀገራት በአንድነት ትብብር ማድረግ እንዳለባቸው በመጨረሻ አስምረውበታል። ታላቁ የህዳሴ ግድብ በሚገነባ ሰዓት ዋነኛ ዓላማ የነበረው ታዳሽ የሆነ የኤሌክትሪክ ኃይል ለአገሪቱ ማመንጨትና የህዝቡን ፍላጎት ማሟላት ነበረ። ምክንያቱም ከታላቁ ህዳሴ የኢትዮጵያ ግድብ የሚመነጨው 5200 ሜጋዋት የሚደርሰው የኤሌክትሪክ ኃይል የኢትዮጵያን የኃይል አቅርቦት በከፍተኛ ሁኔታ ያሳድጋል ተብሎ የሚታመን ነው። ይህ ግድብም ተግባራዊ ሆኖ በአሁኑ ሰዓት ላይ ስራ ቢጀምርም ሙሉ ለሙሉ ስራ በሚጀምር ሰዓት ላይ ከ50 በታች የሆነውን የኤሌክትሪክ አቅርቦት በአገሪቱ ላይ የመሸፈን አቅም አለው ተብሎ ይገመታል። ከግድቡ የሚገኘው ኃይልም እያደገ ላለው የኢንዱስትሪ ዘርፍ የኃይል ፍላጎት ምላሽ በመስጠት ኢትዮጵያም ወደ ኢንዱስትሪው ዓለም የምታደርገውን ጉዞ በደንብ ያሳልጣል ተብሎ ይታመናል። ሌላው በብዛት የማይሰማውና የማይነገርለት የግድቡ እውን መሆን በራሱ ሰፊ የሥራ ፈጠራና በአገሪቱ ላይ ደግሞ ሊታይ የሚችለውን ከፍተኛ የቴክኖሎጂ ሽግግር እውን ያደርጋል ተብሎ ይታመናል። ይህ ግድብ በግንባታ ላይ ያለም ሆነ ከተጠናቀቀ በኋላ ለበርካታ ኢትዮጵያን የሥራ ዕድል ፈጥሮ ነበር ቀደም ብሎ፣ አሁንም ወደፊትም ይፈጥራል ተብሎ ይገመታል። በሌላ በኩል ደግሞ በሲቪልም ሆነ በኤሌክትሮ መካኒካል ግንባታው በርካታ ኢትዮጵያን ወጣቶች ከዓለም አቀፍ ተቋራጮች ጋር አብረው በሚሰሩ ሰዓት ላይ ከፍተኛ ልምድ የሚቀስሙበትና ሀገራችን ኢትዮጵያ ደግሞ በቀጣይ ለምትሰራቸው ልክ እንደዚህ አይነት መሰል ፕሮጀክቶችና ትልልቅ ግድቦች በርካታ ባለሙያዎችን የምታገኝበት ልምድ ሆኗል። ይህ ግድብም ተምሳሌት የሆነው ኢትዮጵያውያን የውሃ ሀብታቸውን እንዲጠቀሙና እንዲጠብቁ ሁሉም በንቃት እንዲሳተፍና ተግባራዊ እንዲያደርገው የሚያነቃና የማንቂያ ደውል እንደሚሆን ጥናቶቹ በደንብ አረጋግጠዋል። ምክንያቱም ከዚህ በፊት ያለምንም ጥቅም ሲፈሱ የነበሩ ወንዞች ለኃይል ማመንጫና ለተለያየ ቴክኖሎጂ በአግባቡ መጠቀም የሚችልና ተግባር ላይ የሚያውል ትውልድን የዚህ ግድብ እውን መሆን ተምሳሌት ይሆናል። ለቀጣይ ስራም ብዙ ምሳሌ ይሆናል። ቱሪዝምና አሳ ማስገር ደግሞ የግድቡ ሌላኛው ጠቀሜታ ነው። በግድቡ ምክንያት የሚፈጠሩት ወደ 70 የሚደርሱ ደሴቶች ቀጣይ የቱሪዝም መዳረሻ ይሆናሉ ተብሎ ይጠበቃል። ከነዚህ ደሴቶች መሃልም የተለያዩ ስማርት ሲቲዎች እንደሚኖሩበት ተጠቅሷል። ታላቁ የኢትዮጵያ ህዳሴ ግድብ ኮርቻ ስር የሚገኘው ሰው ሰራሽ በሆነው ሐይቅ ላይ የሚገኘው ደግሞ ከፍተኛ የሆነ የአሳ ምርት ራሱን የቻለ ሌላ ትሩፋት ነው። በ2017 በጀት ዓመት እንኳን ከታላቁ የኢትዮጵያ ህዳሴ ግድብ ሰው ሰራሽ በሆነው ሐይቅ ከ5000 ቶን በላይ የአሳ ምርት መገኘቱ በራሱ ግድቡ ለአሳ ምርት ያለውን አቅም በደንብ ያሳየ ሆኖ ተገኝቷል። አባይ ወንዝ ያህል ቀላል ወንዝ አይደለም። በዓለማችን ላይ ካሉ ረጃጅም ወንዞች መሃል በቀዳሚነት የሚቀመጥ ወንዝ ነው። ከ6700 ኪሎ ሜትር በላይ እርዝማኔ እንዳለው የሚገለጽለት ይህ ወንዝ አባይ ወንዝ በአጠቃላይ ጉዞን በሚያደርግበት ሰዓት ላይ 11 የሚደርሱ የአፍሪካ ሀገራትን አቋርጦ መሄድ ነው። ግን የነቃ ትውልድ መጣና እኛን እርስ በርስ ሲያባሉ እነሱ ብቻቸውን ሲበሉ የነበሩት ግብጽና ሱዳን ቆየት ያለ የቅኝ ግዛት ውሎችን እያነሱ እኛንን ተመጋቢ የሚሉት ወሬያቸው አሁን ላይ ሰሚ ያጥተዋል። ጊዜ ጥያቄውን ፈታና በአባይ ወንዝ ላይ በፍትሃዊነት መጠቀም አለብን ብለው የሚያምኑት ኢትዮጵያውያኖችም በርካታ ገባር ወንዞችን ያሉትን የአባይን ወንዝ አሁን ይበቃሃል ለአገርህ ገብር ብለው ሊያስቆርጡትና ሊያስከፍሉት ቆርጠው ተነሱ። ለዘመናትም የሀገሩን ለም አፈር ይዞ ወደ ጎረቤት ሀገር ሲሰደድና ሲፈረጥጥ የነበረው አባይ ወንዝም ለትውልዱና ለሀገሩ በመጨረሻ እጅ ሰጠም። ለሀገሩ እንዲጠቀም ለማድረግም ታላቁን የህዳሴ ግድብ እውን ለማድረግ የመሰረት ድንጋዩ ተቀመጠ የነበረው ከዛሬ 14 ዓመት በፊት አካባቢ ነበረ። በቤኒሻንጉል ጉሙዝ ጉባ ወረዳ የሚገኘው ታላቁ የህዳሴ ግድብ በግዙፍነቱና በትልቅነቱ ከአፍሪካ በአንደኛ ደረጃ የሚቀመጥና ቀዳሚ ሲሆን በዓለምም ቢሆን እንኳን በጉልህ የሚጠቀስ ፕሮጀክት ነው። በሀገር ልጅ አቅም በኢትዮጵያንና በትውልደ ኢትዮጵያውያን ከፍተኛ ርብርብ ተሰርቶ የአንድነታችንና የህብረታችን ተምሳሌት የሆነው ይህ ታላቅ ፕሮጀክት ሁልጊዜ የሚታወስ ነው።
ለግድቡ ግንባታ ይሁን እስካሁንስ በአጠቃላይ እንዳየሁት ከሆነ መረጃም 20.72 ቢሊዮን የኢትዮጵያ ብር መሰብሰብ መቻሉንን አንዳንድ ሪፖርቶች ዘግበውታል። የህዳሴ ግድብ ከፍታው 145 ሜትር ሲሆን ርዝመቱ ደግሞ 1.8 ኪሎ ሜትር ነው። የተጠራቀመውን ውሃ ኃይል ለማመንጨት የሚያመቸውን እንዲጠራቀም ያደረገው የኮርቻ ግድቡ ርዝመት 5.2 ኪሎ ሜትር ይደርሳል። ከፍታው ደግሞ ወደ ላይ ስናየው 50 ሜትር ይደርሳል። በአሁኑ ሰዓት ላይ የግድቡ ስራ በአጠቃላይ ሙሉ ለሙሉ ተጠናቋል የሚባልበት ደረጃ ደርሷል። እንዲሁም ኃይል እያመነጨ ነው ያለው። የግድቡ ውፍረት በአጠቃላይ እግርጌው ላይ ሲታይ 130 ሜትር ሲሆን የግድቡ ጫፍ ወይም ደግሞ የላይኛው ክፍል 11 ሜትር አካባቢ ይደርሳል። ግድቡም የሚይዘው የውሃ መጠን በአጠቃላይ ተጠራቀመው 74 ቢሊዮን ኪዩቢክ ሜትር ሲሆን ግድቡ የሚሸፍነው የቦታ ስፋት በአጠቃላይ ስናየው 1780 ስኩዌር ኪሎ ሜትር እንደሆነ ተዘግቧል። ይህ ግድብ ተሰርቶ እስከሚያልቅ ድረስ በርካታ ሺህ ቶኖች የሚቆጠር ኮንክሪቶችና ብረቶችን አገልግሎት ላይ እንዲውል ማድረግ ችለዋል። ከዛ ሌላ ታላቁ የህዳሴ ግድብ በውስጡ 13 የሚደርሱ ኃይል ማመንጫ ተርባይኖች አሉት። ከነዚህ መሃል ላይም ደግሞ ከግማሽ በላዩ ግንባታቸውን አጠናቀው ኃይል ማመንጨት ጀምረዋል። በአጠቃላይ ፕሮጀክቱ ሲጠናቀቅና ሁሉም ተርባይኖቹ መንቀሳቀስ ሲጀምሩ 5200 ሜጋዋት የሚደርስ የኤሌክትሪክ ኃይል ማመንጨት ይችላሉ። በዚሁም ደግሞ የአባይ ወንዝ ፍሰቱን ለተፋሰሱ ሀገራት ወይም ለታችኛው ሀገራት ሳይስተጓጎል በትክክለኛው አገልግሎትና ስራውን ቀጥሏል። የማስተንፈሻ ቱቦቹን በሚከፈቱ ሰዓት ላይ በሰከንድ 2800 ሜትር ኪዩብ የሚደርስ ውሃ በሰከንድ እየተወነጨፈ እየተወረወረ ይወጣል። ኢትዮጵያንም ቢሆን የነበረባቸውን ዲፕሎማሲያዊ ችግር ከግድቡ ጋር በተያያዘ ሁሉንም በብልጠትና በእውቀት መወጣት ስለቻሉና አልፈውት ሄደው ዛሬ ላይ ግድቡ ኃይል እያመነጨ ተግባሩን ወይም ስራውን ጀምሮ ቀጥሏል። በሰላምም እየቀጠለ ነው ያለው። ወደፊትም ለሀገራችን ሰላሙን ያብዛልን፣ ግድባችንን ፈጣሪ በተአምሩ ይጠብቅልን። ብትሰሙትም ግን አንድ ላይ ከቻይናው ጋር ቀላቅዬ ላቀርብላችሁ ብዬ ነው። የኛ ግድብ እንኳን ምድርን በማይክሮ ሰከንድ ማንቀራፋት ባይችልም ግን ለዘመናት ተንቀራፎና ወደኋላ ቀርቶ የነበረው ኢኮኖሚያችንን በደንብ ውስጥ ያደርጋል ብለን ተስፋ የምናደርግበት ነው። የዛሬ ዓለም ድንቅ ናት የሚለው ፕሮግራሜ እንደተመቻችሁ ምንም ጥርጥር የለኝም። ቪዲዮ ከተመቻችሁና ከወደዳችሁት ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ የተለያዩ ፕሮግራሞችን በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁሉ ጊዜ ትዕግስት ጠብቃለሁኝ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ